ሃይ ጓደኞቼ ገባ ገባ በሉ። ዛሬ ደግሞ ምን ወያየው? አረ ሰው ያለ ይሰማል? የሚሰማ ከሆነ ይሰማል በሉኝ። ሰላም 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 ሰይድ ሰላም ይሰማል ድምጼ? ያው ድምጼ ከተሰማችሁ ያው ዛሬ የምንወያየው ራስን በራስ ማርካትና ወይም ደግሞ ሴጋ እንዴት ይፈጠራል የሚያመጣውንም ጉዳት አብረን እናያለን ማለት ነው። ያው ብዙ ጊዜ በመጀመሪያ ሁላችሁንም ሰላም ብያለሁኝ። ሐሳብም ካላችሁ በኮሜንት ስጡኝ እና ሴጋ እንዴት ይፈጠራል የሚለው መጀመሪያ ሴጋ እንዴት ይፈጠራል የሚለው አንድ ሰው ከሀገሩ እርቆ ሲሄድ በተለይ ወንዶች ማለት ነው ሴት ልጅ መቅረብ የሚፈራ ከሆነ ወሲብ ቀስቃሽ ቪዲዮዎችን የሚያይ ከሆነ ይሄ አንድን ወንድ ልጅ ራሱን በራሱ እንዲያረካ ያደርጉታል። ምክንያቱም የወሲብ ቀስቃሽ ፊልም የሚያይ ከሆነ እሱም በዛ ሰዓት ስለሚያምረው እሱ ምን ያስባል ያን ያየ ስሜቱን እንትን ስለሚል በዛ ሊለምድ ይችላል። ካጠገቡ ሰው ላይ ነው ለምሳሌ አሁን እኛ በአረብ ሀገር የሚኖሩ ምሳሌ እና እሱ ነው እና የሚያስከትለው ችግር ምን መሰላችሁ? ለወንዶች ልጅ ምንም ችግር አያመጣም። ነገር ግን ለህይወቱ በጣም 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 አደጋ ነው። እንዴት መሰላችሁ? ራስን በራስ ማርካት በጣም ትልቅ ችግር ያመጣል። ምክንያቱም እስቲ ግቡና በደንብ ግቡና እኮ ላውራበት ብዬ ነው እስከምገቡ ነው። እና ራስን በራስ ማርካት አንደኛ ኃጢያት ነው። ሁለተኛ ደግሞ እግዚአብሔር ፈጣሪ እንደዚህ ቢሆን ኖሮ ሴትና ወንድን አይፈጥርም ነበር ብዬ አስባለሁኝ። ነገር ግን ማንንም ሰው ደግሞ ወዶ አይደለም በርግጥ ራሱን በራሱ የሚያረካው። አንደኛ ወይም በህይወት አጋሩ ወይ ሚስቱ በባልጋ ጨዋታ ላይ ላታስደስተው ላታስጨርሰው ትችላለች። በዛ ምክንያት እኔ እሷን ስለሚወዳት ከሷ ሌላ አልሄድም እያለ እሱ ራሱን በራሱ ሊያረካ ይችላል። ከሀገሩ ወጥቶ ከሀገሩ ደግሞ ብዙ ጊዜ ከሀገር ውጭ ያሉ ናቸው። ከሀገራቸው ሲወጡ ደግሞ እነሱም ራሳቸውን በራሳቸው ያረካሉ ማለት ነው። የሚያስከትለው ችግር ምንድነው? አንደኛ አንድ ወንድ ልጅ ራሱን በራሱ ማርካት ከለመደ ለፍቅር ቦታ አይኖረውም። ምክንያቱም ፍቅር ምንም አያደርግለትም። ምክንያቱም እሱ ራሱን በራሱ ያረካ ራሱ እየተደሰተ ነው ማለት ነው። ሁለተኛው ደግሞ ችግሩ ምንድነው? በአጋጣሚ እንኳን የሆነች ሴት አግኝቶ አብረው ያልጋ ጨዋታ ላይ ቢጫወቱ አታስደስተውም። ምክንያቱም እሱ የለመደው ራሱን በራሱ ማርካት ስለሆነ ሌላ ሴት ጋብሮ በሚያደርግበት ሰዓት ቶሎ የመጨረስና በቃ ምንም ስሜቱም ላይኖረው ይችላል። ምክንያቱም እሱ ራሱን በራሱ ማርካት ስለለመደ ማለት ነው። እና ደግሞ ራሳቸውን በራሳቸው ማርካት የለመዱ ወንዶች ብዙ ጊዜ ሴት ልጅ መቅረብ በጣም ነው የሚፈሩት። ሴት ልጅ እንደዚህ ተጀናጅኖ አብስሎ ተፍተፍ ብሎ እሷን የግሉ አድርጎ እንደዚህ አይፈልግም። ምክንያቱም በቃ አንደኛ ኮንፊደንስ ያጣል። ራሱን በራሱ ነው የሚያረካው። ለፍቅር ችግር የለበትም። ለሴት ችግር የለበትም። ቪዲዮዎችን ያያል። እነዚህ ማለት እኔ እናገረው ነበር ግን ከተናገርኩት እናንተ ባለጌ እያላችሁ ስለምታስቸግሩ እነዚህ ወሲብ ቀስቃሾች ቪዲዮዎችን ያያል። ቂጧን ወገቧን ምናምን የሆነች ሴት እያየሱ እዛ ራሱን በራሱ ያረካል ማለት ነው። ችግሩ ምን መሰላችሁ? በአንዳንድ ወንዶችም በፍቅር ግንኙነት ካልተስማሙ ሴቶች ጋር በቃ ካሁን በላይ ሴት በቃኝ አልፈልግም ብለው ወደ ራሳቸው ማርካትና ሴትን የመጥላት ምን ታረ ሴት የምትፈልገው ለዛ ነገር አይደል? በቃ ራሴን በራሴ እንትን ካልኩ ይበቃኛል ይላሉ። ከዛ በቃ እና ደግሞ ስንፈተ ወሲብም ይኖርበታል። ምክንያቱም መቼም ሰው ነውና በሚያገባ ሰዓት አልጋ ጨዋታ ላይ በሚጫወትበት ሰዓት ቶሎ የመጨረስ ባህሪ ይኖረዋል ማለት ነው። ምክንያቱም እሱ የለመደው ራሱን በራሱ ማርካት ስለሆነ ያኛው ሌላ የማያውቀው ነገር ስለሆነ ይሄ መጥፎ ነው ማለት ነው። ችግሩ ደግሞ ምንድነው? ስሜት ላይ ሆነው የሚያስከትለው ችግር ምንድነው?
ራሳቸውን በራሳቸው በሚያረኩበት ሰዓት ያው ስሜት ማንም ሰው ስሜት ላይ ሲሆን የሚሆነው ስለማያቅ ብልታቸው ላይ ችግር ሊፈጠር ይችላል ምክንያቱም ወይ ሊላላጥ ይችላል ወይ ሊቆስል ይችላል ማለት ነው ትልቁ ነገር ይሄ ነው ስለዚህ ከዚህ ነገር ራሳችሁን ብታስወግዱ በርግጥ አንዴ ሱስ ከሆነ አንድ ነገር ከዛ ነገር ለመውጣት በጣም ያስቸግራል ስለዚህ ወሲብ ቀስቃሽ ነገሮችን አለማየት ወሲብ ቀስቃሽ ነገሮችን አለማየት ትልቁ ነገር ይሄ ነው ስለዚህ መጥፎ ነው በአጠቃላይ መጥፎ ነው በእግዚአብሔርም ዘንድ ኃጢያት ነው ይሄ ነገር ማለት ነው እና መጥፎ ጓደኛ ካላችሁ ይሄንን ሞክር የሚሏችሁ የጓደኛ ሞሬ ማለመስማት ምክንያቱም እናንተ ራሳችሁን በራሳችሁ በመታረኩበት ሰዓት እቃችሁ ይፈገፈጋል ይቆስላል ከቆሰለ ደግሞ ሌላ በሽታ ሊመጣ ይችላል ማለት ነው ስለዚህ ይሄ ነገር ባታረጉና ከዛ ካላችሁበት ነገር ላይ ብትወጡ እኔ በጣም ደስ ይለኛል ሱስ ከሆነ ደግሞ አንድ ነገር በፍጹም አይለቃችሁም ራሱ ሰይጣን ራሱ ያግዛችኋል ያን ነገር ማለት ነው እስቲ ኮሜንታችሁን ላንብብ እሺ እሺ እዛ ጋር ያለኝ እሺ ራስን በራስ ማርካት የሚጀምረው አንደኛ ወሲብ ቀስቃሾችን ነገር በመታዩበት ጊዜ ሁለተኛ ደግሞ ጥሩ ወሲብ ግንኙነት ወይም ፍቅረኛችሁ ጋር ሊሆን ይችላል ወይ ሚስታችሁ ጋር ሊሆን ይችላል ጥሩ ወሲብ ግንኙነት ከሌላችሁ በዛ ሰዓት እናንተ ራሳችሁን በራሳችሁ ማርካት ተሞክራላችሁ ማለት ነው በቃ ይሄ ነው እንግዲህ እና የወሲብ ቀስቃሽ ነገሮችን አለማየት አንደኛውና ትልቁ ነገር ግን ብዙ ወንዶችን ራሳቸውን በራሳቸው እንዲያረኩ ወይም ሴጋ እንዲነቅሉ ልበለው የሚያረጋቸው ነገር ብቸኝነት ነው ብቸኝነት ማለት ወይ ከሀገር ወጥተው ሊሆን ይችላል ወይ ለትምህርት ሌላ ሀገር ሂደው ሊሆን ይችላል ወይ የማያውቁት ሀገር ሂደው ሊሆን ይችላል ትልቁ ነገር ብቸኝነት ነው ይሄን ነገር የሚፈጥረው ማለት ነው ሁለተኛው ደግሞ ወሲብ ቀስቃሾችን ነገር በማየት ነው ሶስተኛው ደግሞ ጥሩ የወሲብ ህይወት አለመኖር ስል ትዳር ሚስትህ በወሲብ ላይ ቀዝቃዛ ልትሆን ትችላለች ላታስደስተህ ትችላለች እሷ ልትወዳት ትችላለች ከሷ ላለመራቅ ብለህ ራስህን በራስህ ልታረካት ትችላለህ በዛው ይለምድብሃል ማለት ነው ሁለተኛም የፍቅር ጓደኛ እንደዛው አንዳንዴም በፍቅር አለመጣጣምም ሊሆን ይችላል እና በዚህ ነገር ይፈጠራል እላለሁኝ ሴጋ ማለት ነው ወይም ደግሞ ራስን በራስ ለማርካት እና የሴቶችን ደግሞ ነገ በዚሁ ሰዓት እንነጋገርበታለን ወንዶች ምንም ችግር የለውም የሴቶች ግን በጣም ብዙ ችግር ያመጣል በጣም ማለት ነውና እና ወንዶች ከዚህ ነገር ብትላቀቁ ደስ ይለኛል ምክንያቱም ይሄ ነገር ከለመደ ሱስ ነው የሚሆነው ከጓደኞቻችሁ ሁሉ ሊያገሏችሁ ይችላሉ እናንተም በዛ ሰዓት ልትሸማቀቁ ትችላላችሁ ኮንፊደንስ ልታጡ ትችላላችሁ ወንዶች ማለት ነው በርግጥ እኔ ማንንም ሰውን ይረዳል ማንንም ሰው ይሄ ነገር መጥፎ መሆኑን ያወቀም የሚያረግ ይኖራል ግን ማንንም ሰው ወዶ አይደለም በቃ አንደኛ በብቸኝነት ነው ሁለተኛ በተለይ ይሄ የወሲብ ቀስቃሽ ቪዲዮዎችን በማየት ስንት ወንዶች ናችሁ ሁላችሁም እዚህ ካላችሁ ታውቃላችሁ ቆንጆ ሴት ፎቶ ያያያችሁ ራሳችሁን በራሳችሁ የምታረኩ ሴክሹዋል ፊልም ያያያችሁ ራሳችሁን በራሳችሁ የምታረጉ አላችሁ በስልክ እየተደዋወላችሁ በጣም ብዙ ነገር አለ በተለይ በስደት ዓለም ላይ ይሄ ነገር ይብሳል ማለት ነው ስለዚህ ይሄ ነገር ጥሩ አይደለም ለወደፊት ማንንም ሰው ኖሮ ትዳር ልጅ ምናምን ሊኖር ይችላል በዛ ሰዓት ትዳራችሁ ላይ እንቅፋት ሊሆን ይችላል ምክንያቱም እናንተ ራሳችሁን በራሳችሁ ማርካት ስለለመዳችሁ ህይወት አጋራችሁ ጋር አብራችሁ አንሶላ በምትጋፈፉበት ሰዓት እሷ እናንተ ልታስደስታችሁ አትችልም ምክንያቱም እናንተ የለመዳችሁት ራሳችሁን በራሳችሁ ማርካት ነው በዛ ሰዓት አለመጣጣም ይመጣል በዛ ሰዓት አለመነጋገር ይመጣል ስለዚህ ወንዶችን የምነግራችሁ ነገር ወይ ገርል ፍሬንድህም ልትሆን ትችላለች ወይ ሚስትህም ልትሆን ትችላለች ባልጋ ጨዋታ ላይ ካልተስማማችሁ በመነጋገር መፍታት ነው እንጂ ራስን በራስ ለማርካት መፍትሄ አይሆንም ምክንያቱም ራስን በራስ ማርካት ብልታችሁም ላይ ጉዳት ያመጣል ብልታችሁ ሁሌ ስትነቅሉ ምን ስትሉ
በተለይ ደግሞ ስሜት ላይ ስትሆኑ እንዴት እንደሚያረጋችሁ ስለማታውቁ ሊላላጥ ይችላል። ደግሞ ያ የተላላጠ ነገር ወደ ኢንፌክሽንነት ሊቀየር ይችላል። ደግሞ ሁሉ ጊዜ ራሳችሁን በራሳችሁ ማርካት ከለመዳችሁ በጣም መጥፎ ነው። በጣም ሴጋ ማለት ነው። በተለይ ይሄ በስደት ዓለም ይብሳል። ምንም መሸዋወድ አያስፈልግም። እዚህ ጋር ግማሽ ሴት ነሽ ምናምን ልትሉ ትችላላችሁ። ነገር ግን እኔ አሁን እዚህ ጋር አሁን እኔ የምናገርበት ነገር በቃ ይሄን ነገር ወንዶች እንድትተው በቃ እና መጥፎ እንደሆነ ጓደኞችም ሊኖራችሁ ይችላል። ይሄን እስኪ ሴጋን ሞክረው እንዴት ነው ምናምን ሴት ምን አባቷ ምናምን ብለው ወደዛ ነገር ገፋፍታችሁ ልታረጉም ትችላላችሁ። ነገር ግን ይሄ ለወደፊት ህይወታችሁ በጣም እስከመቼ ራስን በራስ አርክታችሁ እጃችሁም ይዝላል እቃችሁም ይበላሻል። እግዚአብሔርን እውነቴን ነው። ከተፋፋቀ ምን ካለ ወደ ሌላ በሽታ ሊሄድ ስለሚችል ካሁኑ ራሳችሁን መጠበቅ አለባችሁ። እኔ ጨርሻለሁኝ እና ያምራችኋል። በተለይ ወንዶች ጧት በጣም ነው የሚያስቸግራችሁ አቃለሁ። ግን ጧት ሽንት ነው የሚወጥራችሁ። ስለዚህ ብድግ ብላችሁ ወደ ሽንት ቤት መሄድ አለባችሁ ማለት ነው። እንግዲህ ከሳቃችሁም ሳቁ። ከይታዬ እንዴት እኔስ ወንድ ልጅ አላወራም እንዴ? እና ጧት በጣም ነው የሚያስቸግራችሁ። ያ ደግሞ ሲያስቸግራችሁ አእምሮዬ ነው ምናምን ብላችሁ ሳይሆን ያ ጧት ሽንት ስለሆነ ተነስታችሁ ወደ ሽንት ቤት ሄዳችሁ እስላም ከሆናችሁ ዱዓ ማድረግ፣ ክርስቲያን ከሆናችሁ ጸሎታችሁን ማድረግ፣ ሁሌ አይምራችሁ በፈጣሪ ከተሞላ ይሄ ነገር አያምራችሁ። ሲጀመር ሴጋ የሰይጣን ስራ ነው። ራስን በራስ ማርካት የሰይጣን ስራ ነው። ለምን መሰላችሁ የሰይጣን ስራ ያልኩት? ይሄን ነገር ከጀመራችሁ ሱስ ነው የሚሆነው። ሱስ ከዚህ የሲጋራ ሱስ ታስሮ በጣም ሱስ ነው የሚሆነው። ሱስን ደግሞ እንዴት መላቀቅ እንደሚቻል እናንተ ራሳችሁ ታውቁታላችሁ። ስለዚህ በተለይ በስደት ዓለም የምትኖር በተለይ ራስን በራስ ማርካት የሚፈጠረው በብቸኝነት ነው። ስለዚህ ለወደፊት ህይወታችሁ በጣም መጥፎ ስለሆነ ይሄን ነገር ብትተው ጸሎት አድርጉ። በዚህ ምድር ላይ የማይቻል ነገር የለም፣ ይቻላል። ወንዶችም ሴትን የምትፈሩ ካላችሁ ሴት ልጅ መቅረብ የምትፈሩ ካላችሁ አትፍሩ። ሰውን ሰው አይፈራውም። መከባበር፣ መዋደድ፣ መፋቀር ነው እንጂ ሰው አይፈራውም። ከመፍራት መጠየቅ፣ በመጠየቅ ወይ ማግኘት ወይ ማጣት አለ። ስለዚህ እና ራስን በራስ ማርካት ለወንድ ልጅ የሚያስከትለው አንደኛው ችግር ስንፈተ ወሲብ ያጋጥመዋል። አንድ ሴት አግኝቶ እሷ ጋር አንሶላ በሚጋፈፍ ሰዓት በቃ ምንም አይመስለውም። በቃ ቶሎ ነው የሚጨርሰው። ምንም በቃ አይረካም። ምክንያቱም እሱ የለመደው ያን ነገር ነው። ሁለተኛ ደግሞ ብልቱ ይላላጣል። በተላላጠ ሰዓት ደግሞ በሽታ ሊመጣ ይችላል። ስለዚህ ከዚህ ነገር ብትቆጠቡ። እስላምም ከሆናችሁ አይምሯችሁን በፈጣሪያችሁ፣ ክርስቲያን ከሆናችሁ እንደዛ አይምሯችሁን በስራ መወጠር እንጂ እኮ ሁሉም ሰው ነው፣ ይበላል፣ ይጠጣል፣ ያምረዋል እኮ። ይሄ ተፈጥሮ ነው። እኛ ፈጥረነው ሳይሆን ፈጣሪ የፈጠረው ነገር ነው። ያምረናል። በርግጥ ግን ፈጣሪ ሲፈጥረን ራሳችሁን በራሳችሁ ሳይሆን አዳም ለሔዋን ብሎ ነው አይደል እንደ የፈጠረው። ራስን በራስ ቢሆንም አዳምን ብቻ ፈጥሮ ይተው ነበር። ስለዚህ አንደኛ ይሄ ሰይጣንም ይገፋፋችኋል። ልተው እንኳን ብትሉ ሰይጣን ራሱ እንዳትተው ነው የሚያረጋችሁ። ይሄ ራስን በራስ ማርካት ማለት ነው። ስለዚህ ከዚህ ነገር ለመወጣት ጸልዩ። ስለዛ ነገር አታስቡ። አይምሯችሁን በስራ ማጨናነቅ እና ሱስ ከሆነ የሴጋ በጣም መጥፎ ነው ለማለት ያክል ነው። እኔ ጨርሻለሁ። የምትጠይቁኝ ጥያቄ ካለ ጠይቁኝ። ነገ ደግሞ በዚህ ሰዓት የሴቶች ራስን በራስ ማርካት የሚያስከትለውን ችግር አስቀምጥላችኋለሁ ማለት ነው። እሺ መሐመድዬ፣ ነገ የሴቶቹን እና ወንዶች እንደው በቃ ስለ ፈጣሪ ብያችኋለሁኝ። ራሳችሁን ጠብቁ፣ ኩሩ ሁኑ፣ ጀንታላ ሁኑ። በቃ አልባሌ ቦታ አትሁኑ፣ አትቃሙ፣ አታጪሱ። ከዚህ ራስን በቃ ጓደኛ ምረጡ። ቢያንስ መጥፎ እንደዚህ አይነት እንኳን ራሱን በራሱ ማርካት የሚችል ጓደኛ ካለ ምከሩት። በእውነት ይሄ በጣም መጥፎ በሽታ ነው፣ ሴጋ ማለት ነው። ስለዚህ ኢትዮጵያ ስንት ሚሊዮን ነን? የሚገርማቸው ነገር 100 ሚሊዮን ነን። ስለዚህ አንድ ወንድ ለአንድ ሴት ይበቃል ኢትዮጵያ ማለት ነው። ስለዚህ እና ከዚህ ነገር በእግዚአብሔር ራሳችሁን አውጡ። ራስን በራስ ማርካት ደግሞ እኮ የሚገርማችሁ ነገር አንሶላ መጋፈፍ ማንም ሰው ዘሎ አያምረውም አይደል እንዴ? የብልግና ፊልም የምታዩ ከሆነ አትዩ። በቃ ዳሌ ቂጥ ሽንጥ ያላችሁ በዛ ደግሞ ምራቃችሁን አትዋጡ።
ዳሌ ሽንጥ ምን ያደርጋል? እድሜ ሲሄድ የሚጠፋ ነገር ነው ዳሌና ሽንጥ። እና ራሳችሁን ጠብቁ፣ ከዚህ ነገር ተወጡ። የሴቶችን ደግሞ ነገ በዚሁ ሰዓት የሴቶቹ በጣም ከባድ ችግር ነው የሚያመጣው። የእናንተ እንኳን የሚያመጣው ችግር ነግሬያችኋለሁኝ። የሚያመጣው ብልታችሁ ይላላጣል ወይ ይቆስላል። ያው ስሜት ላይ ስትሆኑ ስለማታውቁት እጃችሁም ሊዝል ይችላል። ሁለተኛ ደግሞ በፍቅር ግንኙነት ወይም ባልጋ ላይ ጨዋታ ቶሎ የመጨረስና ላትደሰቱ ትችላላችሁ። ምክንያቱም ያን ነገር ስለለመዳችሁት ማለት ነው። እና በግብርና ስጋ ወቅት ጊዜ ቶሎ ትጨርሳላችሁ። እና ይሄ ነው በቃ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከተመቻችሁ ሼር ላይክ አድርጉ። እና ስራ አለኝ፣ ጨራርሼ ነው ስራዬን። ጥሎብኝ ዳሌ እወዳለሁ። ዳሌ ምን ያደርጋል? ዳሌ አይበላ ይጠጣ። ዋናው መጠጥ ብላ ቃ ያለሽ ስትሆን ነው ደስ የሚለውና ዳሌ ሽንጥ መልክ ምንም ትርጉም የለውም። ዋናው በጸባይ መመቻቸት፣ መተሳሰብ፣ መረዳዳት፣ መዋደድ፣ መፋቀር ነው። ለሰው ልጅ ትልቁ ነገር በሐሳብ መግባባት ነው። በሐሳብ መግባባት ኖ ውሸት ነው ይሄ። ሴጋ አንድ ወንድ ካረገ የመርሳት ችግር ያመጣበታል፣ አይምሮ ይዛባል። ይሄ ውሸት ነው ወንዶች፣ እውነቴን ነው። እንደዚህ ራሳችሁን በራሳችሁ የምታረጉ ወንዶች የምነግራችሁ ነገር ሴትም ጋር ብታረጉ እዛው ነው የምትለቁት። ይሄም እንደዛ ነው። ምንም እኮ ልዩነት የለውም። ነገር ግን ምንድነው አንደኛ ብልታችሁ ይቆስላል ነው እኔ እያልኩ ያለሁት። ሁለተኛ ደግሞ ለህይወታችሁ መጥፎ ነው። ምክንያቱም ግብረ ስጋ ግንኙነት በምታረጉበት ሰዓት ጊዜ ቶሎ ትጨርሳላችሁ። ሶስተኛ ደግሞ አንድ ሴት ጋር አብራችሁ በምታረጉበት ሰዓት ምንም ነገር አይመስላችሁም። ምክንያቱም እናንተ ያን ነገር ስለለመዳችሁ ይሄኛው ለእናንተ አዲስ ነው ማለት ነው እንጂ ይሄ ራስ ያማል፣ ይፈልጣል፣ ይቆርጣል፣ ይሄ ውሸት ነው። ጎግል ላይ ገብታችሁ እንትን ማለት ትችላላችሁ። ውሸት ነው። እና ራሳችሁን ጠብቁ። በጣም ነው የምወዳችሁ። ደህና ደሩልኝ። ከተመቻችሁ ሼር ላይክ ኮሜንት አድርጉ። ነገ ደግሞ በዚህ ሰዓት የሴት ልጅ ራስ በራስ ማርካት ጉዳቱን ነገ እናወራለን። መልካም ምሽት ይሁንላችሁ። ወዳችኋለሁኝ። ባይ ባይ ባይ። ራሳችሁን ጠብቁ። ወንዶች ዛሬ ለወንዶች ስለሆነ ወንዶች ግን ራሳችሁን ጠብቁ። ከዚህ ነገር ለመላቀቅ ጸልዩ። የራሳችሁን የህይወት አጋር ፈልጉ እና ፈጣሪ ይጠብቃችሁ ባላችሁበት። ወዳችኋለሁ። ቻው። እሺ፣ መልካም ምሽት ለሁላችሁ።